ሲጀመር ዓለም ዋንጫ የሚበላው በፒኬ ነው። አንተ እንዳይከራከረኝ አንድ ሰው ብያለሁ። በቃ እንዲህ ነፍሴ ልትወጣ እንዲያለ ይቻላል እንዲ? ወይኔ ጉዴ! ዋና ሮናልዶ ይደሰት እንጂ እኔ ያገባኛል እንዲ? የአንተ መላጣ ሰውዬ እንዲህ ተናንቀናል እንዲ? ሮናልዶን ጭራሽ ቀይረ ማስወጣት ጀመር። ኩያ መሰለህ እንዲ? ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ነው የምልጥልህ። ቋጣሪ ሸጣሪ ገብተተኛ አባቴ የኔ አባት ይገባል ጥራል ማንዬ ይኸውላችሁ የመጀመሪያው ጎል ሲሻርበት እንባዬ ነበር የመጣው በፔናልቲው ካዘን ግን ይሄ ፖርቹጋል የሚባል ቡድን ጀመው ምንም የሚያስተማምን ቡድን ነው ምኑም ነው ማስተማምነው ግራ ግብት የሚላችሁ አይነት ቡድን ነው ጀማው ለማንኛውም እንኳን ደስ አላችሁ ፖርቹጋል 2-1 በሆነ ውጤት አሸንፋለች እጅግ አንገብጋቢ ወሳኝ የሆነ ጨዋታ ነበር ጀማው ቀጣይ ከስፔን ጋር ነው ይሄ ቡድን የሚደርሰው እኔ እንደዚህ እድለኛ ቲም ከሆነ እንደዚህ አይነት ጎል ገብቶበት ማለት ነው የሚሻርለት አይነት ቲም ከሆነ በጣም ትልቅ ደረጃ ላይ ተጠብቀዋለሁ በብቃቱ ግን እየተማመንኩኝ አይደለም በዚህ ቲም ለማንኛውም እንኳን ደስ አላችሁ ሌሊታችን አልባከነም ጀማው ሌሊት ሙሉ ቁጭ ብለን ስንቋጥር ነበር አይደለ አሁን ቆንጆ እንቅልፍ መተኛት እንችላለን ኮንግራ ሁልሽም ኮፒ ሊንክ ሼር አድርጊና አዳርሽልኝ ማንዬ CR7 ወደ ቀጣዩ ዙር አልፏል በሉልኝ ጀማው come on አሁን ተረጋግቻለሁ እስቲ ስለ ጨዋታው እናውራ ማለት ነው በኢየሱስ በነገራችን ላይ ጨዋታው እንዳለቀ ክርስቲያኖ ሮናልዶ ወደ ሉካ ሞድሪች ሄዶ እንግዲህ ሰላም ብሎ ሲያጽናናው ምናምን ተመልክተናል ቅልብ ወደ ጨዋታው ስንመጣ ግን ገና ፖርቹጋል ከተመራ ጀምሮ ሮናልዶን አይታችሁት ከሆነ ካሜራው አስሬ ወደሱ ያዞራል ባየተናነቀው በቃ አልቻለም እግዚአብሔርን እኔ ራሱ በጣም አዘን ከዛ እኔ ዳኛው አገዘል ልበል አላቅም በርግጥ ያሰጣል ፔናልቲ ቦክስ ውስጥ እንደዚህ መላፋት ሪስክ መውሰድ የለብንም ፔናልቲ ተሰጠ ክሪስ እንደማትሰጪው በጣም ግን እየፈራው ነበር ከዚህ በፊት ስትወሰለ ነበር እየፈራው ነበር መሃል ላይ የጭንቅላጫ እኔ ሁሌ ተጫዋቾቹን እመለው አረ መሃል ላይ ምትሆነው በረኛ ይወረወራል በቃ አራት ተጫዋች ቀይሮ ሲያስወጣ ሮናልዶን ሳያስወጣው ፔናልቲ ያገኘ እንኳን ያላስወጣው ሮናልዶ አገባለት ብዬ እየተደሳሰትኩኝ ከዛ በኋላ ግን ቀይሮ አስወጣው ስቲል በቃ ችግር የለውም ተረጋጋው ምናምን ፔናልቲ ቢደርሱ ያለ ሮናልዶ ምናምን እያልኩኝ ጎንዛሎ ራሞስ 94ኛው ደቂቃ ላይ የሚገርም ቴስታ ነቀነቀል ከዛ ፋብሪዚዮ ደግሞ ጨዋታዎች ሳይልቁ አለቀ እያለ ዝም ብሎ መፖሰት ይወድላል ፖስቶል ክሮሺያ ሁለታች አደረገ ግቫርዲዮል አረኮቫች እናንተ ስለናንተ እናወራለን እንዴት አባታችሁ ነው የምትችሉት በኢየሱስ እንዴት አባታችሁ ነው የምታረገው ፓስ እኮ አሳቀቀኝ ፖርቹጋልን በቃ ስንጥቅጥቅ የሚያረግ ፓስ ኮቫች ከዛ ቻርጎ ጨፍረው ኳስ ግባ ለጌነች ኦፍሳይድ ነው አይ ግቫርዲዮል አይዞሽ የኔ አባት ከሲቲ ጋር ተደስቻለሽ አሁን ሲጀመር ኦፍሳይድ ሲባል መልሰው የፖርቹጋል ተጫዋቾች እንዳለ ጨፈሩልህ ከዛ በኋላ እንደተጀመረ እንኳን ብዙ አላጫውተም 10 ደቂቃ ተጨምሮ እስከ 118 ነው የተጫወት ነው የሚገ ኤክስትራ ታይም ነው የሚመስለው ይመቻችሁ እናት ሀገር ፖርቹጋል ክሮሺያን 2-1 በማሸነፍ እንግዲህ ወደ ቀጣይ ዙር ማለፍ ችላለች ማለት ነው የፖርቹጋልን ሁለቱን ጎሎች ንጉስ CR7 እና ጎንዛሎ ራሞስ አስቆጥረዋል ማለት ነው ቀጣይም ከስፔን ጋር የምንገናኝ ይሆናል ማለት ነው ስፔንም ጨዋታዋን 3-0 አሸንፋለች ማለት ነው ግን ማለት ነው በጣም የፖርቹጋል ቲም በጣም አሳሳቢ ነው ያጥቂ ክፍሉና ይሄ ዊንገሮቹ ምናምን በቃ አሁንም ቢሆን መስተካከል አለባቸው ሮናልዶ እንዳልሆነ ችግሩ ዛሬም ተመልክተናል ጎንዛሎ ራሞስ ተቀይሮ ከገባን በኋላ በቃ የማጥቃት ሁኔታው አሁንም ምንም አልተሻሻለም በቃ የተጫዋች ችግር ሳይሆን የሲስተም ችግር ነው በቃ ማጥቃት ላይ አሁንም ቢሆን ችግር አለ ፖርቹጋል ብሔራዊ ቡድን ለማንኛውም የጊዜውን አልፈናል ቀጣይ ግን ከስፔን ጋር እንግዲህ የሚሆነውን ደግሞ እናያለን ይመቻችሁ አው ግባና ውጣው ይላል እግዚአብሔርን ቀጥሏል ሁሉም ነገር ቀጥሏል ምን አይነት አረ ግቫርዲዮል እግዚአብሔርን እንዴ ምን አይነት ስራ ነው እግዚአብሔርን ተቀይረ ገብተ ለምን ታሸንፉ እንዴ አቻን ታረጉ አንተ ወይኔ ስታገቡት እኮ አቻ ሲያረጉኝ የት ልግባ እንዴ አንተ እኔ ዛሬ በመቆየቴ እኔ እንደ ዛሬ ተደስቻ አላውቅም እንዴ አንተ ክሮሺያ ግን እግዚአብሔር ምን አይነት አስጨናቂ ቲም ከባድ ነው አሁን ግን ራሞስ ግን እኔ ለአንተ ቃል ይለኝ መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው ቁጥር ጋር ያለው በቃ ምንድን ያለው ቀጣይ ስፔንን ሲጀምር
ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሽ? አሁን መግዚአብሔርን ሲጀመር ዓለም ዋንጫ የሚበላው በፒኬ ነው። አንተ እንዳይከራከረኝ አንድ ሰው ብያለሁ። በቃ እንዲህ ነፍሴ ልትወጣ እንዲያለ ይቻላል እንዲ? ወይኔ ጉዴ! ዋና ሮናልዶ ይደሰት እንጂ እኔ ያገባኛል እንዲ? የአንተ መላጣ ሰውዬ እንዲህ ተናንቀናል እንዲ? ሮናልዶን ጭራሽ ቀይረ ማስወጣት ጀመር። ኩያ መሰለህ እንዲ? ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ምልጥልህ። ቋጣሪ ሸጣሪ ገብተተኛ አባቴ አዳሜ ቪዲዮን ድለት ወዲያው ትኝት። ይኸውልህ ሌላ ምንም ባያስፈል የጨፈርክበትን ይኸውልህ ገብተህ ደልት። ከዛ ይኸውልህ ሌላ ምንም አማራጭ የለም። ይለያል። ስምዐ ግባ አለቀ። ዲ እስከ መቼ ነው መጨነቅ ያለብን? እስከ መቼ? ግባና አውጣው። እስከ 10 ሰዓት ከምናምን ቆይተን አዝነን ብንተኛ እግዚአብሔርን በጣም ነበር የሚደበረኝ። በጣም ማለት ሮናልዶ ማግብቶ ፖርቹጋልም አልፎ ግባና አውጣው። ግባለት በቃ በስመ አብ። ከሁሉም በላይ ምን ደስ እንደሚል ታውቃላችሁ? የሮናልዶ ሄተሮችን አዘልሎ ከዛ ተሻረላችሁ። ዝም ትተኛለህ። እስከ ሌሊት 10 ሰዓት ድረስ ትችላለህ። ማን ማርቲኔዝ እንኳን የቀየርካቸው ብሩኖ ፈርናንዴዝ የተባለ ቪቲኒያ የተባለ ሰውዬ ምንም መጫወት አይፈልጉም። እንኳን የተቀየሩ ሮናልዶ ተቀየረ፣ ጎንካሎ ራሞስ ገባ፣ ተኮሰላቸው። ትችላለህ። በቃ የሚያምር ቅያዱ የሚያምራል ማለት ነው። ጨዋታችሁ ራሱ በጣም ነው የሚያምረው። ምን አይነት ቲም ነው ግን ክሮሺያ? በኢየሱስ ማስጨነቀኝ። ሞድሪች ስለወደክ በጣም አዝናለሁ፣ ግን ከሮናልዶ የበለጠ ልወድ አልችልም። ሮናልዶ ትችላለህ። ፔናልቲ አግብቷል። እንኳን ያገባ ምንም አይነት ሄት መስማት አልፈልግም። እስከ ሌሊት ትቋጥራለህ። ገብተህ ታወጣዋለህ። የሜሲ ቋጣሪ ደጋፊ ገብተህ ታወጣዋለህ። ጎንካሎ ራሞስ፣ ክርስቲያኖ ሮናልዶ ገብተህ ታወጣዋለህ። በቃ የወርልድ ካፑ ልበለው የዚህ የሚገርም ጨዋታ በኢየሱስ ስም 10 ደቂቃ ተጨምሮ ክሮሺያ 2-2 አድርጎ እንባ ተናንቆት ሮናልዶ ጎሉ በኦፍሳይድ ተሽሮ ኧረ ታሪካዊ ጨዋታ አሳቀቁኝ። የገዛ ክለብ ተጫዋቾች ግቫርዲዮል ባለቀ ሰዓት አገባ። ኮቫቺች ምን አይነት ጨዋታ ነው የሚጫወተው? በረኛውን ደበደበው። አረ እንደዚህ ትችላለህ ወይ? እኔ ሲጀመር ስንቴ ስሙን እያነሳው ሁሌ የሚያደርግልን ፓሶች ምን ሳወራ እናንተ ሁሌም ቢሆን ላሽ ነበር የምትሉት። ምን አይነት ቅያሬዎች ነው ዛሬ አሰልጣኙ ራሱ ያደረገው? ሁሉም ሰሩለት። ሮናልዶን አስወጥቶ ጎንካሎ ራሞስ ምን አይነት ቴስታን የወተፈው? አረ በኢየሱስ ስም የተለየ ምሽት። ኤክስትራ ታይም ቢገቡ ፔናልቲ ቢገቡ በእርግጠኝነት ክሮሺያ ነው የምታሸንፈው። ፔናልቲ ሹታውት ላይ የሚገርም ሪከርድ አላት። በዛ ላይ የፖርቹጋል እያንዳንዱ ተጫዋች ሮናልዶን እያሰበ ፔናልቲ ሲመታ ስንት ህዝብ እንደሚወቅሰው ያንን ቢስት እያሰበ ሲመታ የሚያገባ ይመስላል። ተመስገን። ፖርቹጋል ከስፔን ራውንድ ኦፍ 16 ገብተው በቋጠሮ ይበላል። ግባለት። ዌስትሃም ከአርሰናል የመሰለ ጨዋታ ጭንቀት እንዲህ ክሪስዬ አይ ላቭ ዩ። አልፈነዋል። ኦፍሳይድ ነው። ነምበር 19 የነጌታ ግባ ንጉሴ። ጠንቋዩ ልክ ሳይሆን አይቀርም። ፖርቹጋል መሰለኝ የምትበለው እኔ ይሄን ነገር። ቆንጆ ጎል። ኧረ በስመ አብ። አሁን የሮናልዶ ያጎል አሁን ቆይ ይሻራል። ኦፍሳይድ ነው እኮ አየነው፣ ግን ይሻራል። ያን የመሰለ ፈርስተች እና ጎል ያ ገብቶ ነው ፔናልቲ ባይሰጥ ባይነበርኩኝ ስጥት ጭማሪ ደቂቃ ላይ ነው ብዬ እንቅልፌ እንዲህ እያለ ነበር። ወስዶ አረጋጋልኝ። በቃ አለቀ። ስፔንን ይኸውላችሁ ፖርቹጋል ቀጥቅጣ ካላሸነፈች ትቀጡኛላችሁ። የክሮሺያን ነበር የፈሩት። ስፔን በጣም ቀላለች።
ያማል ምንም ኩክ የሚያደርገው ሰው አይኖርም። ምክንያቱም ሜንዴስ ነው የሚኖረው። ስለ ቀጣዩ ጨዋታ ነው ከዚህ በኋላ ምን ኖሮ ማለት ፈረንሳይ ጋር እስኪደርስ ድረስ ከዚህ በኋላ ፖርቹጋል ኖርማል የሆነ ጨዋታ ስቴድ እየተጠቀመ ነው የሚያሸንፍ ወንድ ነው። ለማንኛውም ወንድ ወሬኛ ዝም አስብሏል። በቃ ምንም ቢሆን ማለት ነው ትችላለህ፣ ግባ እናውጣው። ቢስሚላ ፋሚሊ እንደዚህ ተጨንቄ አላውቅም። የንጉሱ ወዳጆች፣ የፖርቹጋል ወዳጆች አልሐምዱሊላህ በሉ። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩ። ለንጉሱ ስል ተጨነኩኝ እኮ እኔ ፖርቹጋልን በዚህ ልክ እኮ ተጨንቄ ማየት አልነበረብኝም እኮ ለሱ ብቻ ስል እኮ ነው። እረ ቢስሚላ ክሮኤሽያ በራሷ ጊዜ ተቃጥታለች። ፋሚሊ ግን ዛሬ እኔ ማርቲን ያ ሁላ መሀል ተጫዋች እነ ቡርኖ ምናምን ሲቀይር መሀሉን አይታችሁታል። ብልጫ እንዴት እንደተወሰደበት እንደው ሰራ እንጂ ቀያሪ ጎል አስቆጠረ እንጂ የንጉሱ መቀየር ራሱ ጠቅሟቸዋል ብዬ ነው የማስበው። ምክንያቱም እንደ ቡድን መጫወት ጀመሩ። ንጉሱ ካለ ያው አንድ ጎዶሎ በሉት፣ ምክንያቱም እሱ ስለማይንቀሳቀስ ኳስ እስከሚደርሰው። ሌሎቹ ግን ወጣቶች ስለሆኑ ይተጋሉና የእሱ መቀየር ጠቅሟቸዋል ብዬ አስባለሁ። ግን በጣም አስጨናቂ ነበር እሱ ራሱ እንደዛ ሲጨነቅ። ኧረ ቢስሚላ ለሱ እኮ ነው እኔ እኮ የሁላ ጥረት እንጂ እኮ ፖርቹጋል ምንም የለኝም እኮ ወላሂ ነው የምላችሁ። ኧረ ቢስሚላ ግን ከፔናልቲው በላይ ያችን ጎል አስቆጥሮ ያቺ ይሻለኝ ነበር። ፈረስተቹ የንጉሱ እንግዲህ ቀጣይ ከስፔን ጋር ነው። ግን ደስ ያላችሁ ሰዎች እንኳን ደስ ያላችሁ። በጣም ደስ ብሎኛል። የንጉሱ ወዳጆች እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ወይኔ ጭንቀት በስመ አብ። ኧረ ፖርቹጋል ግን ምን አይነት ብሔራዊ ቡድን ነው እንዴ! በጭንቀት ፈተና ክሮኤሽያን ከመመራት ተነስታ 2-1 በማሸነፍ እንግዲህ ወደ 16 ዙር መቀላቀል ችላለች። እኔ ወይኔ በስመ አብ በዚህ ጨዋታ ላይ እንደተጨነኩት ማለት ነው በቅርብ ጊዜ በእግር ኳስ ጨዋታ የተጨነኩት ያለው አይመስለኝም እኔ በግሌ ማለት ነውና ምን አይነት ድል ነው ያስመዘገበችው ፖርቹጋል በዚህ ጨዋታ ላይ። ክሮኤሽያዎች አስቀድመው 53ኛው ደቂቃ ላይ በፕሪሲስ አማካኝነት ጎል አስቆጥሮ ነበረ። ከዛ ፖርቹጋሎች እንግዲህ ወደ ጨዋታ ለመመለስ ጥረት ሲያደርጉ ነበር። ክሮኤሽያዎች ባይዘው በጨዋታ ላይ በጣም ምርጥ ነበሩ ማለት ነው። እኔ ፖርቹጋል ሮቤርቶ ማርቲኔዝ ይሄን የመሰለ ስኳድ ይዞ ምንድነው የሚያደርገው? እነ ቡርኖ ፈርናንዴዝ ምንድነው የሚያደርጉት? ማን እንዴ ጭንቅ ውስጥ እኮ ነው የገባ ነው ፖርቹጋል። ከዛ በኋላ በሲያራ አማካኝነት ጎል አስቆጠረ የነበረ ቢሆንም ኦፍሳይድ በሚል ተሽሮ ነበር። ለሱ በጣም ነበር ያዘንኩት። ከዛ በኋላ ግን በፔናልቲ እንግዲህ 68ኛው ደቂቃ ላይ ጎል ማስቆጠር ችሏል። ከዛ አቻ ማድረግ ችሎ ነበረ። በድጋሚ እንግዲህ በመጨረሻ ደቂቃ 94ኛው ደቂቃ ላይ ተቀይሮ የገባው ሱፐር ዘቡ ጎንጋሎ ራሞስ እንግዲህ ጎል አስቆጥሮ ከመመራት ተነስታ ፖርቹጋል 2-1 ማሸነፍ ችላለች። ክሮኤሽያን በመጣልም እንግዲህ ወደ 16 ዙር መቀላቀል ችላለች። ማን ወረ በሰማ አምኒ በዚህ ጨዋታ እንደተጨነኩት እኔ ከቅርብ ጊዜ ወዲህ በእግር ኳስ እንደዚህ ተጨንቄ የማውቅ አይመስለኝም ማለት ነው። በመጨረሻ ደቂቃ ክሮኤሽያ ጎል አስቆጥራ ኦፍሳይድ ተብሎ ተሽሮባት ነበርና ያ በቪአር እስኪታይ ድረስ ነፍሴ ልትወጣ ነው የደረሰችው ማለት ነው። ኤኒዌይ ይሄንን ቪዲዮ በደንብ የሲያራ አድናቂ ከሆንክ ማለት ነው ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። የፖርቹጋል ፋኖች እንኳን ደስ አላችሁ፣ ይመቻችሁ። በ16 ዙር ፖርቹጋል ስፔንን ትገጥማለች። በዛሬው ፐርፎርማንስ እንዴት ስፔንን ሃንድል እንደምታደርግ አላውቅም፣ ግን በቃ ያም ቢሆን ከዚህ የተሻለ ነገር እጠብቃለሁ። ያው በእግር ኳስ የሆነ ነገር እንዲያሳካ የምትመኙት ቡድን ማለት ነው በየሆነ ምክንያት የሆነ የተሻለ ነገር ያሳያል ብላችሁ ትጠብቃላችሁና ዛሬ ግን ክሮኤሽያ በተለይ ሰከንድ ሃፍ ዲያጎ ኮስታ ምስጋና ይግባው እንጂ በቃ ተርፈዋል ፖርቹጋሎች። የምሬ ነው የምላችሁ እና ቪአርም የተሻለው ኳስ ማለት ነው። ኤኒዌይ የፕላስ ምልክቱን መጫ እንዳትረሱ። ይመቻችሁ። ኡፍ በስመ አብ ጭንቀት። አምባክ ሰራን ብለን አቻርገው ኦፍሳይድ ተመዝገን ኦፍሳይድ። ፖርቹጋል በድል ነው ሮናልዶ ፔናልቲውን ባይመተው እያልኩ ነበር። በቃ ቢቲቶ የሚቲ ፋን ሚዲያው ምናምን እንዴት ሊረግጠው እንደሚችል ሳስበው ኢንክሪዝ ከተተው። የሞት ፍርድ በስንት ጣሙ ያራዳ ልጆች ጠላት ይጨነቅ። ረብስ እንደዚህ ሰቀቀን የሆነ ጨዋታ ደግሞ አለ እንዴ አንተ። ትናንት ሴኔጋል ጨጓራ የልጠው ነበር፣ የዛሬው ደግሞ በሰቀቀን ነው። እንዲህ ያራዳ ልጅ ሌሊቱን እንዲህ አንዴ እንዲህ ስከረባበተው ነው የጨረስኩት። ሻቶን ነው የምልህ ማለት ነው። ያራዳ ልጅ እንዲህ ኧረ በለው። እኔ ቪቲኒያ ያለ ምንድን ነው ቆይ የቀየረው መጀመሪያውንስ ዛሬ በስማ ቬጋና ዲያዝ ወይኔ እኔ እንጃ እኔ ምን እንደምልህ ራሱ አላውቅም። ያራዳ ልጆች ኧረ ጭንቀት፣ ኧረ ሰቀቀን። ኧረ አለቅን ሮናልዶ፣ ኧረ ተሳቀን። እንቅልፉ ጠፍቶ ሁሉም አሁን እንደት ነው የሚተኘው? ሻውን ከዚህ በኋላ ማለት ነው የአራዳ ልጆች። ለማንኛውም ሆኗል፣ ተሳክቷል። የአራዳ ልጆች ለሞሪድ ብናዝንም ተሳክቷል። እንግዲህ በመጀመሪያ የክርስቲያኑ አድናቂዎች እንኳን ደስ አላችሁ። በቃ እንቅልፋችሁ መስዋዕት አድርጋችሁ ላያችሁ ሰዎች። በሁለተኛ ደረጃ አንድ ጨዋታ አራዘሙልን ክርስቲያኑን ለማየት አለቀ። አህዮች ናቸው የፖርቹጋል ተጫዋቾች። ኢቨን ክሮኤሽያ በጣም የተሻለች ቡድን ነበረች። እኔ አላቅም በቃ ምን እየተሰማኝ እንዳለ ማለት ነው። በቃ እንኳን ደስ አላችሁ። ይሄን ብቻ ነው በቃ ማለት የምፈልገው።
ፖርቹጋል አለፈች በመጨረሻም። በስመ አብ ወልድ አለፈች በመጨረሻም። በስመ አብ ወልድ በስመ አብ ወልድ። ምን አይነት ዳኛ ምን አይነት ስራ እንደተሰራ በስመ አብ ወልድ። እኔ ልቤን ነው ቀጥ ያረጋት፣ ልቤን ነው ቀጥ ያረጋት። ዊሽ ቁጭ ብድግ አሰራኝ እኮ ፈጣሪው። ይሄ ማርቲኔዝ የምትባል ሰውዬ ከተከላካይ ተከላካይ የለ በረኛው ይሻላል፣ በረኛው ይሻላል። ማወራው ራሱ ጠፋብኝ። ፊተውት ይሄ አልቆልን ነበር። እናንተው ጨፈራችሁ ነው። 2-1 ፖርቹጋል ከክሮኤሺያ 5 የታጣላችሁ ነገሮች አልነገርኩም ነግሬህ አለኝ እኮ ያገባለው እያረለ ነግሬህ ነበረ። ኦፍሳይዱን ኳስ እንዳለው ፔናልቲ 6 ፔናልቲ ለምን አያገባም? እኔ ሞቀኛል ይበርደኛል ወይ ማለት እንዴት እንደምወድ ክርስቶስን 1000 ዓመት ንገስ። አንተ ኖካውት ጎል አግብቶ አያውቅም። ሰላም በለው ማለት ሁለተኛ የተረዳ ነው ነገር። አንድ ውድድር ላይ ማለት ነው ረጅም እሄዳለሁ የምትል ከሆነ ሊግ በለው ሻምፒዮንሺፕ ምንም አይነት ውድድር ላይ ማለት ነው በረኛ መሰረታዊ ሰው ነው። እና ዛሬ ዲያጎ ኮስታ ያደረገው ነገር ዲያጎ ኮስታ የሰራው ስራ ለዚህ ቲም እንዲህ የሚባል አይደለም። ምክንያቱም እንዴት ሲያስነጩት እንደነበረ ማለት ነው። ስንት ኳስ ነው አንድ ለአንድ ያወጣው ይህ ሰውዬ። ሶስተኛ የተረዳ ነው። አንተ ራስ ሶስተኛ የተረዳ ነው። አንተ አንጀዝባ ምን ሆነ ነው አንተ? ለፖርቱጋል ሲሆን መጫወት አይችልም። ያን ሁሉ ሰው ራሱ ሮቤርቶ ማርቲኔዝ ሲቀይር ይሄን እንከፋ የቀየረው ሸለፈት የሆነ ተጫዋች እንዴት ምን ሆኖ ነው እንደዚህ የሚጫወተው? ሁሉም ነገር ይበላሽበታል። ሰው ጎሉ ሲገባ ማለት ነው ራፋኤል ያው ተጠግቶ መጣለታል። ፋርሳይድ ያለውን ተጫዋች አይዝም። ስንት ክሮስ ነው ያመለጠው? ስንት ኦፍሳይድ የሆነ ኳስ በሱ እኮ ነው ያለፈው። መጨረሻ ላይ ገባርዲዮል ራሱ ሲገባ ከሱ መስሎኝ ላብድ መውጣት ራሱ ነበር። በጣም የሚያስጠላ ጌም የተጫወቱ ዛሬ ኑኖ ሜንዴዝ። በኢየሱስ ክርስቶስ አፈር በላ። አራተኛ የተረዳ ነው። ቅያሬዎቹ ሰርተዋል። ዛሬ ቅያሬዎቹ ሰርተዋል። ምክንያቱም 4 ተጫዋች በአንዴ ሲቀይር ፓኒክ ላይ ይመስለው ፔናልቲ ወደ ተገኘ ምናምን ነገር ግን ሩበን ኔቬዝም በርናርዶ ሲልቫ ሚድፊልዱን ለማረጋጋት ኳሱን ፖሰስ ለማድረግ ያስፈልጉ ነበር። እንዳለ ፖርቹጋል ክሬት የምታረጋቸው ኳሶች ከላይ በዲያጎናል የመጡ ረጅም ኳሶች ሆነው በሚፈጠሩ ስፔሶች ነው እንጂ ከሚድፊልዱ እየመጣ የነበረ ምንም ነገር የለም። ብሩኖ ፈርናንዴዝ እንደ ቤሊንግሃም ከተከላካይ ጀርባ ራኖችን እያደረገ ማስቆጠር ማግባት የሚችል አይነት ተጫዋች አይደለም። እሱ ማድረግ የነበረበት ክሬቲቭ ተጫዋች መሆኑን ያን ሲያረግ አለ ቪቲኒያም ሲያረግ አልነበረም። እንኳን ገቡ በርናርዶ እንኳን ገባ ሩበን ኔቬዝም ቆንጆ ጨዋታ ይጫወቱ እነሱ ከገቡ በኋላ። ጎንካኮ ራሞስን ማስገባ ሮናልዶንም ማስወጣ ሰጥቶልሃል። የመቸ አምስተኛ የተረዳው ነገር እናንተ ማለት ነው ማርያምን ስለ እናንተ ሳያወራ ማለፍ ንፉግነት ነው። ኮቫቺች ዛሬ ፔሪሲች አገባሽ። ፔሪሲች ሁሌ እንደሚያገባው አላማንጫ ነው ይሄ ሰው የተጫወተው ጌም ማለት ነው። ማርያምን በስማ እንዴት አባት ነው የምትችለው ማለት ነው። ግን እኛ ቀውጠ ነው እነሱም ቀውጠውት፣ እኛ ግን ቀውጠ ነው አልፈናል። በጣም ደስ የሚል ሲቹዌሽን ነው። ቀጣይ ከስፔን ነው የምንገናኘው። መወጠር አለብን። ሲያርሰብን አለም ዋንጫ ላይ እንደ ስፔን ያገባበት ቲም የለም። እንመኝ ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። ክርስቲያኖ ሮናልዶ እና ፖርቹጋል ወደ ዓለም ዋንጫ 16 ውስጥ መቀላቀል ችለዋል። ዛሬ ምስጋና ለቫር ይግባው። በቃ ሌላ ምንም የምትሉት ነገር የለም። ሮናልዶ አግብቷል። ሌላኛውን ጎል ጎንዛሎ ራሞስ ነው ያገባው። የሚገርም ቴስታ ነው። ግን ክሮኤሺያ ማለት ነው በጣም ነፍ ኳስ ነው ኦፍ የተባለባቸው። የመጨረሻው ይሄ ነው ኦፍ ተብሎባቸው አስባችሁታል። 90 ፕላስ 10 ደቂቃ ተጨምሮ 104ኛው ደቂቃ ላይ አግብተውት ከዛ ይኸውላችሁ ይሄን ነገር ላስረዳችሁ። እዚህ ጋር ግራፉ ይታያችኋል። ይሄ አዲስ እግር ኳሱ ላይ የተጨመረ ኳሱ ራሱ አለ። የእግር ኳሱ የሚጫወቱበት እቺ ኳሷ ላይ የተጨመረች ሴንሰር አለች እና ኳሱን ተጫዋች ነክቶታል አልነካው የሚለውን ነገር ትክክለኛ ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ የሚጠቀሙበት እና እዚህ ጋር የምትመለከቱት ግራፍ አለ አይደል? የዚህ ተጫዋች ሲነካው ይሄ ግራፉ ኳሱ እየመጣ አይደለ? እዚህ ጋር ወደ ላይ ወጥቶ የወረደው ኳሱ ነክቶታል። እዚህ ጋር ተጫዋች ነው። ከዛ ይሄኛው ተጫዋች ኦፍሳይድ ፖዚሽን ላይ ነው። በዛ ምክንያት ነው የመጨረሻው የክሮኤሺያ ኳስ የተሻረው። ብቻ ግን ማለት ነው የሮናልዶ ደጋፊዎች እንኳን ደስ አላችሁ። እኔ አም ቬሪ ሃፒ። አስባችሁታል? እስከዚህ ሰዓት ድረስ እስከ 10 ሰዓት ሆኗል። እስከ 10 ሰዓት ቆይቼ ፖርቹጋል ደግሞ ተሸንፎ ይሄ እንትና የሚባለው ማነው ኮንሴሳው የሚባለው ልጅ ማለት ነው በቃ አጌንስት ሮናልዶ የሚጫወት ነው ይመስሉ እሱ ኳስ ነው መጨረሻ ላይ ኳሱን መያዝ እየቻለ ኮርነር ላይ ማለት ነው ጥግ ላይ ይመታው የእጁ ወጣ። የሱ ኳስ ተመልሶ ነው ይሄ ኳስ የገባው። ብቻ ሮናልዶ ደጋፊዎች እንኳን ደስ አላችሁ። ራውንድ ኦፍ 16 ላይ ከስፔን ጋር ይገናኛሉ። ስፔን እኔ በጣም ስፔን ይከብዳቸዋል። ብቻ ግን የሚያልፍ ከሆነ እንግዲህ የምናየው ይሆናል። ይህን ቪዲዮ ለሮናልዶ ደጋፊዎች በሙሉ ላኩላችሁ።